አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹንን ነገሮች እንይ። የሚረብሹንን ነገሮች አነሳልሽና እንዴት እንደሚረብሹ እናያለን። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሐሳብን ዲስቶርት የሚያደርጉ ሐሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን በሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። አንድ ባንድ እናያቸዋለን። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት። ብርጭቆ ተሰበረ፣ በቃ ተሰበረ። ለምን ተሰበረ? እንዴት ተሰበረ? ለምንድን ነው በጥንቃቄ የማትይዥው? በገንዘብ ነው እኮ የሚገዛው። እንዴት ጥለሽ ትሰብሬዋለሽ? ልጅን ወይም ደግሞ ሰራተኛን ምን እያደረጉ ነው? ማግኒፋይ እያደረጉ ነው። ብርጭቆ እኮ ተሰብሯል፣ በቃ ሄዷል። ሌላ ብርጭቆ ነው መገዛት ያለበት። ልጄ መጽሐፏን ትምህርት ቤት ረሳ መጣች እንበል። ረሳችሁ። በቃ ስትወጣ ማስገባት ነበረበት ቦርሳ ውስጥ፣ ከዛ ረስታ መጣች። ስለዚህ ምን እላለሁ? መጽሐፉን ረሳሽው፣ ላስጠናት የለም መጽሐፉ ረሳሽው። እንዴት ትረሻለሽ? እንዴት ትተሽ ትመጫለሽ? እንዴ ዳዲ በቃ ጠረጴዛው ላይ ረስቼውን የመጣሁት። እንዴት ስትወጪ ቦርሳው ሳትከቺ እንዴት ትመጫለሽ? እንዴት ትታያለሽ? ችግሩ እኮ ተፈጥሯል። መጽሐፉ መርሳቷ ልክ አይደለም። ግን አሁን ምን እያረኩት ነው? ማግኒፋይ እያረኩት ነው። ግን የኔንም የእሷንም ሰላም እየነሳሁኝ ነው። ሚስት ባሏን መድኃኒት ገዝተህልኝና አለችው። ከዛ ረሳው። ሲመጣ መድኃኒት ውስጥ ትለዋለች። ረሳሁት። ወይ ረስቼዋለሁ። እንዴት ትረሳለህ? አሞኛል ብዬ ደውዬ ይዘህና ብዬ ረሳሁት እኮ በቃ። እንዴት ትረሳለህ? እንዴት እኔ አሞኝ ቤት ተቀምጬ አንተ ዞረህ እየመጣህ እኔ ቤት ተቀምጬ እንዲህ አንድ መድኃኒት አንድ ኪኒን ግዛልኝ። አሁን ምን እያደረገችው ነው? ማግኒፊኬሽን ይባላል። ይሄ አእምሮን የሚያውክ ከሀሳቦች ውስጥ አንዱ ነው። ስራው ከሰረ ወይም ቪዛ ጠየቀና ተከለከለ፣ ኢትስ ኦኬ በቃ ሌላ ጊዜ ይሳካል። አዲስ ነገር አልተፈጠረም። ግን እሱ ላይ በቃ እንዴት ተከለከልኩ፣ እንዴት ስራ የከሰረ እያለ ችግሩ ላይ በጣም ፎከስ በማድረግ ልክ ማግኒፋይ ማድረግ ማጉላት አይደለም። የተፈጠረውን ችግሩ ተፈጥሯል፣ ግን ማጉላት አንድ አእምሮ ሰላም የሚነሳ ነገር ነው። ለወጣቶች በእያንዳንዱ ነጥብ ላይ እያወራናቸው ነው የምንሄደው። አንድ ትምህርት 7 ከ20 ያገኘህ that's okay። ማግኒፋይ አታድርገው። ስለሱ ስታስብ አትዋል። ማግኒፋይ አድርገህ የወደከውን ትምህርት ይዘህ እሱ ላይ አተኩረህ ማግኒፋይ አድርገህ ስታስበው አትዋል። 7 ከ10 ያገኘህ that's okay። የሚቀጥለው ታስተካክለዋል። ምንም ችግር የለም። ጥያቄ ተጠይቀሽ ክፍል ውስጥ ጓደኞች ይሳቁብሽ፣ ይሳቁ። what ይሳቁ፣ ምን ችግር አለው? የነሱ መሳቅ አንቺ ላይ የሚያመጣው ምንም ነገር የለም። ያንቺ ህይወት አፌክት አያደርገውም። ቤት ይዘሽው አትጂ። ለተማሪዎች ነው ደግሞ ቤት ይዘሽው አትጂ፣ አታሰላሲው። ይሳቁ፣ ኖ ፕሮብሌም፣ ምን ችግር አለው ብለሽ እለፊው። እነዚህ ማግኒፊኬሽን እያንዳንዱ የሚፈጠሩ ነገሮችን አጉልቶ ማየት ነው። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድን ነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው ላይ። ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩኝ። ህዝቡ ተደስቷል፣ ያጨበጭባል። በጣም ሪአክሽኑ አስገራሚ ነው። ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ የወጣው። ወደ ቤት ሲሄድ ምንድን ነው የማስበው? ስለዛ ሰውዬ ነው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሰዎች አስተያየት እየሰጡሽ ነው። ፍቅር በጣም ጎበዝ ነሽ፣ ፕሮግራምሽን እንወደዋለን ይሉሻል፣ አስተያየት ይሰጡሻል። ከዛ አንዱ ሰው አንድ መጥፎ አስተያየት ሰጥሽ። ሜንታል ፊልተሪንግ ምንድን ነው የሚያደርገው? ትኩረቱ እዛች ላይ ነው የሚሆነው። እነዛን 10ሩን ሌሎቹን ይተውና ኔጌቲቭዋን ኮሜንት አንዷን ይዞ ይቀጥላል። ሚስት ብዙ ጥሩ ነገሮች ይኖራታል። አንድ ግን የምታጠፋው ነገር አለ ወይ የመርሳት ችግር ይኖርባታል፣ ትረሳለች። ባል ሁሉም ኳሊቲዋን ይተውና አንዷን ችግር ላይ ብቻ ያተኩራል።
ባል ብዙ ጥሩ ኳሊቲዎች ይኖሩታል፣ አንድ ግን ድካም ይኖረዋል። ሚስት ፎከስዋን እዛ ላይ ታደርጋለች። ይሄ ሜንታል ፊልተሪንግ ይባላል። ይሄ መስተካከል ያለበት አሁን ልናጸዳ አይደለም። ቅድም ማግኒፊኬሽን ብለናል። ይሄ ማጋነን የተፈጠረውን ችግር እሱን ጥረጉና አውጡት። 2 እቺ ኔጌቲቭዋን መርጦ እሷ ላይ ማተኮርን እሱንም ጥረጉና አውጡት። ተማሪዎችም እንደዚሁ ብዙ ነገር ሆኖላቸው ከዛ አንድ አስተማሪ የሰጠውን አስተያየት አንድ አስተማሪ የሰጠሽን ኮሜንት ይዘሽ እሱን ማሰላሰል ሜንታል ፊልተሪንግ ይባላል። የአእምሮ ሰላምን ይነሳል። ስለዚህ ይሄን ነገር ማስወገድ አለባቸው። የሚጸዳ ነው ማለት ነው ሜንታል ፊልተሪንግ። በዚህ አጋጣሚ ነው እንደውም ለመምህራኖችም ተማሪ ፊት የሚናገሩትን ነገር ትንሽ ቢጠነቀቁ መልካም ነው። አዎ ለተማሪ የሚሰጡት መምህራኖችን በጣም አክብሮታችን ከፍ ያለ ነው። አንዳንድ መምህራን ግን አንድ የሚያጠቀሙበት ቃላት ልጆችን ሊጎዳ ይችላል እና እነሱ እንደሚያስተካክሉ ተስፋ እናደርጋለን። ወጣቶች ግን በሜንታል ፊልተሪንግ አትወሰደው። ያችን ኔጌቲቭ ኮሜንት ይዘሃት እሷን እያሰላሰልክ ህይወትህን አታስብ። ስለዚህ ይሄ ሌላ የሚጸዳ ነው። 3ኛው ኮግኒቲቭ ዲስቶርሽን መስተካከል ያለበት ዲስካውንቲንግ ዘ ፖዚቲቭ ይባላል። ዲስካውንቲንግ ዘ ፖዚቲቭ ማለት የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። ስለዚህ ታምሪያለሽ፣ በጣም እኮ ታምሪያለሽ ትያታለሽ። አይ ውበት ምን ዋጋ አለው ብለህ ነው፣ ቆንጅና ምን ዋጋ አለው ብለህ ነው ትላለች። አንተ ጎበዝ ሰራተኛ ነህ፣ በጣም ጠንካራ ጎበዝ ሰራተኛ ነህ ትያለሽ። አይ ምን ዋጋ አለው ብለህ ነው፣ እድል ነው እንጂ ጠንክሮ እኮ መስራት አይደለም፣ እድል ነው እንጂ በርቶ እኮ መስራት እኮ ምንም ዋጋ የለውም ይላል። ከስተሻል፣ አምሮብሻል በጣም ትያታለሽ። የጤና ነው ብለህ ነው እንጃ፣ ለጤና ያርግልኝ። አሁን የሚሰጣቸውን ፖዚቲቭ ኮመንት በመቀበልና ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ነው ዲስካውንቲንግ ፖዚቲቭ። አንተ በጣም ሰክሰስፉል ነህ፣ በጣም ተሳክቶልሃል ትይዋለሽ። አገሩ ሰላም ከሌለው ምን ዋጋ አለው ብሎናል እና ፖዚቲቭ ያጣጥላሉ። የኢትዮጵያ አየር መንገድ በጣም ተሸላሚ ጥሩ ድርጅት ነው ትያለሽ። ሌሎች ድርጅቶች ካልሰሩ ምን ዋጋ አለው? ይሄ ምንድን ነው? ፖዚቲቭ የተሰጡትን ነገሮች እሱን ማጣጣል ዲስካውንቲንግ ፖዚቲቭ ይባላል። ወጣቶችም ተማሪዎችም የምነግራቸው ምንድን ነው? የሚሰጣቸውን ፖዚቲቭ ነገር አይጣሉት። ምንም ጎበዝ ነህ ዲስሚስ አታርጉት። ሊስን ተቀበሉት፣ አፕሪሺየት አድርጉት ያንን እንጂ ጎበዝ ነህ ያው ትምህርት ነው ምን ዋጋ አለው እንማራለን አትበል። ጎበዝ ነሽ አንቺ ቆንጆ ነሽ ስትባይ አይ ምን ዋጋ አለው ብለሽ ነው አትባሉ። ይሄ የአእምሮ ሰላም ከሚነሱ ነገሮች አንዱ ደግሞ ዲስካውንቲንግ ፖዚቲቭ ይባላል። 4ኛ ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው የሚገርምሽ የወር አበባ ሲያቆም ሜኖፖዝ ሲመጣ ትንሽ ቆዳ ሸብሸብ ይላል እላታለሁ። ቆዳሽ ተሸብሽቧል ማለትህ ነው ትላለች። ይሄ ምንድን ነው? ፐርሰናላይዜሽን ነው። ትምህርት እኮ በጣም ነው የሚለውጠው። ማንበብ እና መማር በጣም ጥሩ ነው ትይዋለሽ። አለመማሪ ልትነግረኝ ፈልገህ ነው ይላል። አለመማሪ ልትነግረኝ ፈልገህ ነው። ይሄ አንዳንድ ጀነራል የሆኑ ኮሜንቶችን ፐርሰናሊ ወስዶ ከዛ ችግር እንዳለበት አድርጎ መውሰድ። ለምሳሌ እዚህ በጣም ቆንጆ ቀረጻ ነው ያለው አይደለም፣ ግን አሁን አንድ ኮሜንት ብንሰጥና ይሄ ችግር ቀረጻው ላይ ትንሽ ችግር አለ ብንል አንዱ ካሜራማን ፐርሰናላይዝ የሚያደርግ ከሆነ እኔም ማለት ፈልገው ነው፣ በቃ እኔ ላይ ኮሜንት ማድረግ ፈልገው ነው ይላሉ። ተማሪዎችም ጎበዝ እንድትሆን ማሻሻል አለብህ፣ በርትተህ አጥና፣ ማሻሻል አለብህ ተብሎ ተነገረህ ማለት አትችልም ማለት አይደለም። የበለጠ መስራት ትችላለህ ማለት ነው እንጂ ስለማትችል አትችልም ማለት አይደለም። ስለዚህ ፐርሰናል ነገሮችን አለመውሰድ፣ ይሄ ደግሞ ጥሩ ነው በጣም። ፐርሰናላይዜሽን አንዱ ኮግኒቲቭ ዲስቶርሽን ነው። 5ኛው ብሌሚንግ ይባላል። ሰልፍ ብሌም
ራስን ብሌም ማድረግ ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታልና ላንሳቸው። ራስን መውቀት እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛው፣ የኔ ጥፋት እኮ ነው፣ እኔ ልጆቼን እኮ የገደልኳቸው ነኝ፣ ልጆቼን እኮ የበደልኳቸው ነኝ፣ እኔ ደንቆሮ ይላሉ። ራሳቸውን ብሌም ያደርጋሉ። አሁን ልጅ ችግር ሲገጥመው እናትም ብላ ራሷን ብሌም የኔ ጥፋት እኮ ነው ማረባኒ ይላል አባት። ብሌሚንግ themselves ራሳቸውን ብሌም እያደረጉ ነው። ለሚፈጠሩ ነገሮች በሙሉ ለሆነ ሰው ኃላፊነት ለመስጠት መሞከር ነው ብሌሚንግ። በሱ ምክንያት ነው አንተ ነህ እንዲያደረግከው፣ አንቺ ነሽ እንዲያደረግሽው፣ ወይም ደግሞ የእኔ ጥፋት ነው። ጥናቶች ምን ያሳያሉ መሰለች? በጣም የሚገርመው ነገር ባልና ሚስት ሲፋቱ ልጆች በእኔ ምክንያት ነው ብለው ያስባሉ። ምንም እኮ አላደረጉም እነሱ፣ ግን በእኔ ምክንያት ነው፣ እኔ አስቸግር ስለነበርን የተለያዩት ብለው ብሌም ያደርጋሉ። ዱ ኖት ብሌም ዩርሰልፍ፣ ዱ ኖት ብሌም አደርስ። ብሌሚንግ ኮግኒቲቭ ዲስቶርሽን ነው፣ የአእምሮ ሰላም ከሚነሱን ነገሮች አንዱ ነው። እና ለወጣታችሁ የምነግራቸው የምትችሉትን ነገር አድርጉ፣ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። ራሳችሁን ከመጠን በላይ ቤተሰባችሁ ውስጥ ችግር ቢፈጠር ዌር አደልትስ፣ እኛ ነን ትላልቆቹ ሰዎች። የኛ ጥፋት ነው፣ የእናንተ ጥፋት አይደለም። ይህም ማወቅ አለባችሁ። እናንተ ያጠፋችሁት አይደለም፣ የእኛ ጥፋት ነው እንጂ የእናንተ አይደለም። ስለዚህ መኝታ ቤት ገብታችሁ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። እናንተ ልጆች ናችሁ፣ መማር ነው ያለባችሁ፣ ማጥናት ነው ያለባችሁ፣ ማደግ ነው ያለባችሁ። የእኛ የአዋቂዎቹ የትላልቆቹ ሰዎች ጥፋት ነው እንጂ የእናንተ አይደለም። እና ራሳችሁን ብሌም አታድርጉ። ስለዚህ ይሄ ነው ብሌሚንግ፣ ደግሞ ይሄ ነው። ስድስተኛው ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት ደግሞ በቃ ዘሎ ወደ እንትን መድረስ፣ ድምዳሜ ላይ መድረስ። የልጁ ክርስትና ባለፈው ነበረ፣ አልጠራኝም። የአጎቱ ሰርግ ነበረ፣ አልጠራኝም። ስለዚህ ይጠላኛል፣ he hates me፣ ይጠላኛል ብሎ ኮንክሉድ ያደርጋል። ይሄ ጃምፒንግ ቱ ኮንክሉዥን ነው። ሐሳቤን ባለፈው ስብሰባ ላይ እኔ ስናገር ሐሳቤን የሚቃረን ነገር ተናገረች። እንደገና ሌላ ስብሰባ ላይ አሁንም እኔን ሐሳብ የሚቃወም ነገር ተናገረች። እቺ ሴትዮ ጠምዳኛለች። ጃምፒንግ ቱ ኮንክሉዥን ነው። ይጠላኛል፣ አይወደኝም፣ እንደዚህ ብሎ ማሰብ። ወይም ደግሞ አንድ ነገር ይሞክሩና አልተሳካም። የሆነ ነገር ሞከረ፣ አልተሳካም። እኔ እድል ጠማማ ነው ፍቅር፣ እድል ጠማማ እኮ አይሳካልም፣ አይሆንም፣ የኔ አይሳካ፣ ጠማማ ነው እኮ እድል። አንድ ነገር ነው እኮ የሞከረው፣ ያቺም ሞክረው ፌል ሲያደርግ እኔ እድል ጠማማ ነው ይላል። ልጆቹም እንደዛ ነው። ትምህርት ይሞክሩና ከዛ የሆነ በቃ አካዳሚካሊ ትንሽ ሲገዳደራቸው እኔ አልችልም ትምህርት ይላሉ። አልችልም፣ ትምህርት አይሆነኝም። ኢትስ ኖት ትሩ፣ እውነት አይደለም። ማትስ አይሆነኝ፣ እውነት አይደለም። ይሄ ወደ ኮንክሉዥን፣ ጃምፒንግ ቱ ኮንክሉዥን ይባላል። ሰባተኛው ኮግኒቲቭ ዲስቶርሽን፣ አእምሮ ሰላማችን የሚነሳ ነገር ሌብሊንግ ነው። ሌብሊንግ ይባላል። ሌብሊንግ ደግሞ መሰለሽ፣ አንድ ልጅ ዋሸ፣ ዋሽተሃል እለዋለሁ። ዋሽቷል፣ አጥፍቷል። ውሸታም ነህ ካልኩት ግን ሌብል ነው ያደረኩት። ዋሽተሃል ማለትና ውሸታም ነህ ማለት ይለያያሉ። ዋሽተሃል አሁን አጥፍተሃል ነው፣ አስተካከል ነው። ውሸታም ነህ ግን ለጠፍኩበት። አንድ ሰው ጠጥቶ መጣ፣ ወይ ባሏ ጠጥቶ መጣ፣ ሰክሮ መጥቷል፣ ተሳስቷል፣ አጥፍቷል። ትናንትና ሰክረህ ነበረ፣ ልክ አይደለም ማለት ልክ ነች። አንተ ሰካራም ነህ ስትለው ግን ምን አደረገችው? ሌብሊንግ ይባላል። ለጠፈችለት ስም። ሰካራም ነህ፣ ውሸታም ነህ። ፈተና ወድቋል። ከዛ ሲመጣ ግን አንተ በቃ ይሄ የሚጠቀሙበት ቃላት አይደለም፣ በቃ አትችልም፣ አትረባም፣ አንተ እንደ አባት እንዴት ልጁን አትረባም ይላሉ። ይሄ ሌብሊንግ ይባላል። እና ሌብል አታድርጉ። ለወጣቶች የምላቸው አንደኛ ወላጆቻችሁን ሌብል አታድርጉ። ሰልፊሽ ምናምን አትበሏቸው። ዩአር ሌብሊንግ ደም። ኬርለስ ናቸው ምናምን አትበሏቸው። ሌብል አታድርጉ።
ሰዎች እናንተን ደግሞ ሌብል ሊያደርጓቸው ሲሞክሩ አትቀበሉት። በፍጹም አትቀበሉት። አትችልም፣ አትረባም ሲል አይ እረባለሁ በጣም ነው የምረባው ብለህ ውስጥህ ተቀበለው። ሌብሊንግ አትቀበል። ማንም ሰው ሌብል እንዲያደርገኝ አሁን በግሌ አልፈቅድም። አጠፋለሁ። ሳጠፋ ሰዎች ሊነግሩኝ ይችላሉ። ዳትስ ኦኬ። ግን ሌብል ሊለጥፉልኝ ሲሉ ግን አይ ዶንት ቴክ ኢት በፍጹም። እና ሌላው አእምሮ ሰላምን የሚነሳ ነገር ይሄ ነው። 8ኛው ፖላራይዜሽን ይባላል ወይም ዳይኮቶሚ ይባላል። ፖላራይዜሽን ማለት አሁን በዚህ ልስጥሽ ምሳሌ። ምን አይነት ሰዎች ያጋጥሙኛል? መንግስትን በጣም የሚጠሉ ሰዎች ያጋጥሙኛል። መንግስትን በጣም የሚወዱ ሰዎች ያጋጥሙኛል። አንዳንዶቹ ደግሞ ከዚህኛው ፖል ወደዚህኛው ፖል ሺፍት አድርገው ደግሞ ታገኛቸዋለሽ። እና በጣም ጥግ መያዝ በሃይማኖት አንዳንዶቹ ፈጽመው ችላ የሚሏሉ፣ እንደ መስማትም አይፈልጓሉ። እዛኛው ጥግጋ ናቸው ያሉት። መስማትም ምንም they are not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ በጣም የሚያከሩ ክርር የሚያደርጉ ከማከራቸው የተነሳ የሌሎችን ሰዎች ሃይማኖት የሚያጣጥሉ ሰዎች አሉ። ፖልና ፖል ላይ ነው ያሉት። ይሄ ፖላራይዜሽን ይባላል። ወላጆች ሆነው ፈጽሞ ልጆቻቸውን የማያዋሉ እዛ ፖል ላይ፣ እዚህኛው ላይ ደግሞ በቃ ሲንሰፈሰፉ የሚውሉ ያሳዝኑኛል። ዝም ብሎ የሚንሰፈሰፉ ደግሞ ወላጆች አሉ። በቃ ይንሰፈሰፋሉ። ቤት ውስጥ ቁጭ ብሎ ወድቆብኝ ይሆን እንዲሆነ ይሆን በልቶ ይሆን እንደዚህ ይሆን ደግሞ የሚሉ እዛኛው ጥግ ላይ ታገኛለች። ይሄ መፍትሄው ባላንስ ማድረግ ነው። ባላንስ ማድረግ ያስፈልጋል። እና ቅድም እንዳልሽ ነው፣ ፐርፌክት አይደለም ህይወት። ባላንስ አድርጎ ማየት ያስፈልጋል። ወጣቶችም ፖላራይዝ አታድርጉ። አሁን ሆን ብዬ ነው በእንግሊዝኛው የምነግራቸው። ፖላራይዝ አታድርጉ። እዛ ጥግ አትያዙ፣ እዛ ጋር ጥግ አትያዙ። ባላንስ ለማድረግ ሞክሩ። ስለዚህ አንዱ ሌላው አእምሯችን የሚጎዳ ነገር የሀሳብ አይነት ፖላራይዜሽን ይባላል። ይሄንን ቪዲዮ ደጋግመው እንዲያዩት ፈልጋለሁ። ደጋግመው እንዲያዩት፣ ምክንያቱም ባንዴ አይያዝላቸውምና በደንብ ደጋግመው ራሳቸውን እየፈተሹ ሁሉም ሰው አዋቂውም ወጣቱም እንዲያዩት ፈልጋለሁ። ምክንያቱም እኔ ራሴን ፈትሼበታለሁ። 9ኛው በጣም ይገርመኛል። ሹዲንግ ይባላል። ሹዲንግ ማለት አይ ሹድ ትያለሽ አይደለም? አይ ሹድ ከሱ ነው የመጣው። ወይም ደግሞ አይ ሹድ ሃቭ ዳን ዲስ እንላለን። ከሱ ነው ሹዲንግ የመጣው። ምን ማለት ነው? ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። ወይም ደግሞ ልጄን ዩ ሹድ ስተዲ እላታለሁ። ፈተና ጨርሳ ሊሆን ይችላል። ዛሬ ማጥናት የለባት ሊሆን ይችላል። ወይም ደግሞ አሟት ሊሆን ይችላል። ደክሟት ሊሆን ይችላል። ዩ ሹድ ስተዲ፣ ዩ ሹድ ዱ ዲስ፣ ዩ ሹድ የሚለው አመለካከት ሹዲንግ ይባላል። ኮግኒቲቭ ዲስቶርሽን ነው። ፍቅር የአመለካከት ችግር ነው። እንትን አይደለም። ግድ መደረግ የለበትም ያ ነገር። ዛሬ ልጅ የደክሟት ከሆነ ትረፍ፣ ሪላክስ ታርክ፣ ሙቪ ትይ፣ ፈተና ካልደረሰ ታትስ ኦኬ፣ ትረፍ። ግን አሁን አንዳንድ ቤተሰቦች አይቻሉ ልጆቻቸውን አንደኛ ካልወጣህ ብለው መከራውን የሚያሳዩት ቤተሰቦች ያውቃሉ። የሚገርፉ ምን ያጋጥመኛል። ይገርፋሉ። 10 ሰዓት ላይ ያስነሷቸዋል። ለምንድን ነው? ሌሊት 10 ሰዓት አስነስተው እንዲያጠኑ ያደርጓቸዋል። ዓላማው ምንድን ነው? አንደኛ እንዲወጣ ነው። ከዛ አንደኛ መውጣቱ ለምንድን ነው የተፈለገው? ለልጁ አይደለም እኮ። አባትየው ሰው መሀል ሲቀመጥ የኔ ልጅ እኮ አንደኛ ነው የሚወጣው ለማለት ነው። ግን እያስጨነቀው ነው። ያጥና ግን ዩ ሹድ በቃ የሚሉ ነገሮች አንደኛ የግድ መውጣት አለብህ አትበሏቸው። ወጣቶችም ከሹዲንግ ተጠበቁ። ሹድ ወይም ደግሞ ወደ ኋላ ሄደው አይ ሹድ ሃቭ ዳን ዲስ፣ ይህን ማድረግ ነበረብኝ ስላላደረግኩኝ ነው። ከዛ ራስን መጨቅጨቅ፣ መመዝነዝ ራስን በቃ አላደረግኩት በቃ አለፈ እንግዲህ። እና ይሄ ሌላው ሰላም የሚነሳ ነው። 10ኛው ኦቨር ጀነራላይዜሽን ይባላል። ኦቨር ጀነራላይዜሽን ማለት በአንዱ ነገር ላይ ተመስርቶ ጀነራላይዝ ማድረግ ነው። ምሳሌ ልንገርሽ። አሜሪካን ሀገር አንድ ናይጄሪያዊ አገኘሁኝ። ከዛ ይሄ ሰው ያገኘሁት ሰው ጥሩ ሰው አይደለም። ስለዚህ ምን እላለሁ? ናይጄሪያንስ
መጥፎች ናቸው እላለሁ። ይህ በጣም የምንጠቀምበት የአእምሮ ዲስቶርሽን ነው፣ ጥመት ነው። የአእምሮ መቃኘት ያለበት መጸዳት ያለበት ነገር ነው። በብሔር እንደዛ ይደረጋል። ከአንድ ብሔር የሆነ አንድ ሰውዬ ጎዳሽ፣ ከዛ ያ ሰውዬ የተገኘበትን ብሔር እንዳለ እንዲህ ናቸው። አሁን እኛ ጋር ሀገራችን እየረበሽ ያለው እኮ እንዲህ ነው፣ ይሄኛው ብሔር እንዲህ ነው፣ የኛው ብሔር እንዲህ ነው ብሎ ኦቨር ጀነራላይዜሽን ይባላል። በጣም መጥፎ ነው። በሃይማኖት የአንድ ሃይማኖት ተከታይ የሆነ ሰው ጥሩ ነገር አላደረገም እንበል። ሌትስ ሴይ ሙስሊም ነው፣ ከዛ ሙስሊሞች እንዲህ ናቸው ብሎ ጀነራላይዝ ማድረግ። ወይም አንዱ ፕሮቴስታንት ይወጣና ቲክቶክ ላይ የማይሆን ነገር ይናገራል። ፕሮቴስታንቶች እንደዚህ ናቸው ብሎ ኦቨር ጀነራል አይደሉም። ሙስሊሞችም እንደዚህ አይደሉም፣ ፕሮቴስታንቶችም እንደዚህ አይደሉም። ወይ አንድ የኦርቶዶክስ ካህን ይነሳና አንድ ነገር ይናገራል። አየህ ኦርቶዶክሶች ማለት እኮ እንደዚህ ናቸው። ይሄ ኦቨር ጀነራላይዜሽን ነው፣ በጣም መጥፎ ነው። ኑሯችን እንድንጠላ ያደርጋል። ለወጣቶች አሁን ልናገር፣ አንደኛ እግዚአብሔርን ወይም አላህን ወይም ፈጣሪን ፌር አይደለም ብላችሁ የምታስቡት የሆኑ ነገሮች ስለተፈጠሩ በቤታቸው አንዳንድ ነገር ስለሆኑ ሂዝ ኖት ፌር፣ አይወደኝም እሱ። ይሄ ኦቨር ጀነራላይዜሽን የሆነ የአእምሮ ጥመት ነው፣ ዲስቶርሽን ነው። ቢኬርፉል። ይሄ ጥመት ነው። ይህ ዓለም ላይፍ ቅድማ እንዳለችው ይህ ዓለም ክፉ ነው፣ በቃ መኖር የማያስፈልግም። ኢትስ ኖት ትሩ። ይህ ዓለም ክፉ አይደለም። ዓለም ቻሌንጆች አሉት፣ ግን ክፉ አይደለም። ላይፍ ፌር ላይሆን ይችላል፣ ግን እንደዛ ኦቨር ጀነራላይዝ አረጋችሁ ኢቭል ካረጋችሁት እንዴት ትኖራላችሁ? ቻሌንጆች አሉ፣ አስቸጋሪ ነገሮች አሉ፣ ይታለፋል። ላይፍ በቃ ደባሪ ነው፣ ራሴን ባጠፋ ነው የሚሻለው የሚል ሀሳብ ሲመጣባቸው ኢትስ ኖት ትሩ። ይሄ ኦቨር ጀነራላይዜሽን ይባላል። እና አንዱ አእምሯችንን ከሚያውክ የሀሳብ ጥመቶች መጸዳት ካለባቸው ነገሮች አንዱ ደግሞ ይሄ ነው። 11ኛው 12 ናቸው። ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት አስቤ መወሰን ያለብኝን ነገር ስሜታዊ ሆኜ መወሰን ነው። አለቃው አናደደው፣ ይሄድና ገብቶ ይጽፍና ደብዳቤ አይ ሪዛይን። አሁን አስቦ አይደለም የሚወሰነው፣ በስሜት ነው የወሰነው። ኢሞሽናል ሪዝኒንግ የሚባለው ይሄንን ነው። በቃ አለቀ፣ ተለያየን፣ ከአንተ ጋር መስራት አንችልም ብሎ መወሰን በስሜት። በንዴት ብቻ ግን አይደለም። ሰዎች በደስታም ሆነው ኢሞሽናል ይሆናሉ። ለምሳሌ ያደረ ስብሰባ ላይ አልገጠመሽም? ፈንድሬዚንግ ሆኖ 10 ሚሊዮን እሰጣለሁ ይላል። ይጠፋሉ። ከዛ ስልካቸውን መሯቸው ነው እኮ በቃ። አሁን ይሄ የሚሰበስቡት ሰዎች ካላስገቡ አንናገርም። በዛ ሰዓት እከሌ ሲሰጥ ኢሞሽናል ይሆን እጁን አንስቶ 10 ሚሊዮን ይላል። ከዛ የለም ሰውየው። አሁን ይሄ ኢሞሽናል ሪዝኒንግ ነው የሚባለው። በአእምሮ ከማሰብና ከመወሰን ይልቅ በስሜት መወሰን ማለት ነው። ለወጣቶችም ስሜታዊ ሆናችሁ አትወስኑ። ራሽናል መሆን አለባችሁ። ማሰላሰል አለባችሁ። ኮግኒቲቭ ፕሮሰስ መካሄድ አለበት። ከዛ ነው የምትወስኑት እንጂ ስትናደዱ አትወስኑ፣ ስትደሰቱ አትወስኑ። ኢሞሽናል ሆናችሁ ውሳኔዎችን አትወስኑ። እንደውም ኢሞሽናል ስትሆኑ አትናገሩ። አሁን ኮላጆቻችሁ ጋር ከሆነ ተናደህ ማዘርን የማይሆን ነገር እንዳትናገራት ተጠንቀቅ። በቃ ዝም ብለህ ሂድ፣ ወደ መኝታ ወክ አድርግ፣ ወይ ዞር በል፣ አትናገር፣ ዝም በሉ። እና ኢሞሽናል ሆነን የምናደርጋቸው ነገሮች ብዙ ጊዜ ስህተት ናቸው። ኢሞሽናል ሪዝኒንግ ይባላል። 12ኛው በጣም ወደዋለሁ፣ ካታስትሮፋይዚንግ ይባላል። ካታስትሮፊ ታውቂያለሽ አይደል? ከባድ አደጋ ነው። ካታስትሮፋይዚንግ ማለት የተፈጠረውን ነገር ካታስትሮፋይዝ ማድረግ፣ በጣም ከመጠን በላይ። ምሳሌ ልንገርሽ። አንድ ልጃቸው ማዘር የሚገባው 3 ሰዓት ወይ 2 ሰዓት ነው እንበል፣ አመሸ፣ 3 ሰዓት ሆነ፣ እስካሁን አልገባም። አዎ ገለውታል፣ ልጄን ገለውታል፣ ሞቷል፣ ልጄ ገለውት ነው፣ አንድ ደፍተውት ነው፣ አርፍዷል እኮ ወይ ስልኩ ስለጠፋበት ነው፣ ገለውታል፣ በቃ አልቆለታል፣ ደፍተውት ነው።
ልጄን ሽብር ይሄ ካታስትሮፊ ያደርጉታል። የልጁን ማምሸት በቃ ታክሲ እኮ ወረፋ ሆኖበት ነው እኮ የጠፋው፣ ወይ ጎርፍ አለ፣ ዝናብ የዘነበ ነበር፣ ምክንያት አለ። ካታስትሮፋይዝ ያደርጉታል። ጡቴን አመመኝ ትላለች፣ እዚህ ጋር ተሰማት፣ ብርድም ሊሆን ይችላል፣ ንፋስ እንትን ማስል ስፓዝም አለ። ጡቴን አመመኝ፣ ካንሰር ነው በቃ ያ ብዙ ስሰማለት የነበረው ካንሰር እኔ ጋር መጣ ማለት ነው። ካታስትሮፋይዚንግ ነው። በቃ እዚህ ከጀርባው የሆነ ነገር ተሰማው፣ ኩላሊቱ አካባቢ ይሰማኛል፣ እዚህ ጋር ይሄ ሬናል ፌለር የሚባለው ነገር እሱ መጣ ማለት ነው። በቃ አሁን ኩላሊት ፌል ሊያደርግ ነው። ፌል ካያደረገ ደግሞ ዳያሊሲስ በምንድን ነው የማሰራው? ኩላሊት ስጠው ቢባል ማን ነው የሚሰጠኝ ለኔ? ዳያሊሲስ በምን አሰራለሁ? ደግሞ እንደገና ወጥቼ ቴሌቪዥን ላይ እርዳታ እኔ ደራሽ ለወገን የሚለውን ነው የሚመጣለት፣ አልፎ ነው የሚሄደው። ልክ ነሽ፣ ያ መዝሙር ይመጣበታል። እንደዛ ስላለኝ ከኋላ እኮ ትንሽ ነው እኮ የተሰማው፣ ግን እሱ ምን አስቧል? ሬናል ፌለር፣ ኩላሊቴ ፌል አድርገዋል፣ እርዳታ ይሰበሰባል፣ ኩላሊት የሚሰጠኝ ሰው ገና ያስፈልጋል። አሁን ይሄ በአንድ ነገር ላይ ተነስቶ ሽብር በራስ ላይ መፍጠር ካታስትሮፋይዚንግ ይባላል። አእምሯችንን፣ ሰላማችንን ይነሳል። አንዳንድ ሰዎች ሰማለሁ፣ ፖለቲካ አስተያየት ፍጹም አልሰጥም፣ ትቻለሁ ደግሞ ሙሉ በሙሉ ኢትዮጵያ አልቆላታል የሚሉ ሰዎች ያጋጥሙኝ። በቃ አልቆላታል፣ ካሁን በኋላ ከጥቅም ውጭ ሆናለች የሚሉ ሰዎች ትሰማለች። ካታስትሮፋይዚንግ ነው። ችግር ሊኖሯት ይችላሉ፣ ግን አላለቀላትም። ይኸው እኛ እዚህ የኖርን አይደል? አላለቀላትም፣ ግን ይሄ ካታስትሮፋይዚንግ ይባላል። እነዚህን ካጸዳን፣ እነዚህን ካስወገድን እና ከወለወልን፣ እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን። ስለዚህ በምንድን ነው የምንጠርጋቸው ነው አሁን ዋናው ቀጣይ ሀሳባችን። በማወቅና በመተው። ለምሳሌ ቅድም ያልኩሽ ሜንታል ፊልትሪንግ ሲመጣብኝ አንዷ ኔጌቲቭ ነገር ላይ ይዤ እሷን አንጠልጥዬ ስዞር ይሄ እኮ ሜንታል ፊልትሪንግ ነው፣ ዞር ብል ብዬ ጠርገዋለሁ፣ አስወግደዋለሁ። አንዷን ችግር ማግኒፋይ ላደርግ ሲሞክር አእምሮዬ ማግኒፋይ አታደርግም ብዬ አስተካክለዋለሁ፣ ጠርገዋለሁ። ይሄ እውቀቱ ይጠርገዋል። ሲያዳምጡ ይሄን ይጠርገውና ከዛ ካታስትሮፋይዝ ላደርግ ስል ሽብር ላደርገው ስል ችግሩን አሁን እኮ ያቺን ነገር እያደረግኩ ነው፣ ትመጣባቸዋለች፣ ያስታውሷታል ደጋግመው ከሰሙት።